ደፍሮ ኢትዮጵያን የሚወጋ የጎረቤት ሀገር አለ ብዬ አላስብም አላምንም። ስለ አባይና ስለ ቀይ ባህር እያወራን ስለ ምስራቅ አፍሪካ ቀጠና እያወራን ስለ ጂኦፖለቲክስ እየተነጋገርን ወታደራዊ አቅሜን አላሽቄ ቁጭ ብዬ በጠረጴዛ ዙሪያ በስክሪፕቶ ብቻ አወራለሁ ካልክ ችግር ነው። ጦር አይመጣም ሲሉት ይመጣል ድንገት ደና ጎበዝ መርጠው ካልቆዩት መስራት እንደሚችል ማድረግ እንደሚችል መከወን እንደሚችል አስረግጦ እያሳያችሁ ነው። የጠላቶች አእምሮ ላይ ገጥሜ አላሸንፈው ነክቻ አላሸንፈው ኖ ኢትዮጵያን መንካት በሳት መጫወት ነው። ኖ የ4 ኪሎ መንግስት መንካት ለመሞት ነው። ኖ የኢትዮጵያን ድንበር መጣስ ተለብልቦ ለማለቅ ነው የሚል አንደርስታንዲንግ ተበጃጃል። ዛሬ ድሮን ነው አይደል የሰራው እያለቀስ ከጠበቀው አንተን ራሱ ለሌላ መሳሪያ መስሪያነት እንደ ሮ ማቴሪያል ሊጠቀም ይችላል። ዋው ብለ ለፑቲን ያጨበጨብክባቸውን አንዳንድ ስራዎች የምስራቅ አፍሪካዊቷ ሀገር ከሳራ በታች የምትገኘው ሀገር በጦርነት እየታመሰች ነው እያልቀን በቀን የምትጮህባት ሀገር እረፍት ነስቼዋለሁ የምትለው ሀገር መሪ ሲያደርገው ማድነቅ ባትችል ዝም ማለት እንዴት ይሳናል? ለሚያውቃት ተልቃ ለማያቅ ብታንስም ልጆቿ ልብ ላይ ተነቅሶ የሷ ስም እኛ ያለንላት ኢትዮጵያ አትፈርስም። ሰላም ጤና ይስጥልን ውድ የዮሐንስ ኮርነር ቤተሰቦች እንዴት አላችሁ? እንደምናችሁ አላችሁ ወይ? ዛሬም ተመልሼ መጥቻለሁ። እንግዲህ ባገኛችሁት ቦታ ባገኘነው ስፍራ ለመቅረጽ እንደተመቸን ሐሳባችንን ለመግለጽ እንደተመቸን ስቱዲዮአችንን የትም ነው ምን ተክለው እሱን ታሳቢ አድርጋችሁ እንድትከታተሉኝ ይሁን። ተአምር እዩ፣ ተአምር ስሙ። አብያዊው ጀብድ ደምቆ ተጽፏል። አብያዊው ጀብድ ደምቆ ተሰርቷል። ተኳሽ ወዳለው ገዳይ ማልጠላ ቢደክመኝ አረፋለሁ በጎፈሬው ጥላ ሲል ያሳደገን ማህበረሰብ ዛሬ እንዲህ እያለ ባሳደገን ማህበረሰብ ውስጥ ያደጉ ገዳይነትን ጀብደኝነትን አድምቆ መጻፍን መገዳደልን ተሰርቶብን ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን እንደመጡ ስለ ሰላም ሲያወራ ስለ እርቅ ሲያወራ ስለ መተሳሰብ ሲያወራ ምንም ያወራው ሰውየው ምን ነካው? ለምን እንዲህ አይነት ነገር ያደርጋል? ሰባኪ ነው ወይ? ሃይማኖተኛ አይደለም ወይ? መሪ አይደለም ወይ? ሲሉ የነበሩ ሰዎች አብያዊው ሌላ ገጽ ሲገለጥ ትንሽ ደንገጥ ያሉ ይመስላሉ። ትንሽ ፈራ ያሉ ይመስላሉ። ተባ ያሉም ይመስላሉ። ፈራ ተባ አማርኛ ደስ ትላለች እኮ። ጠቅላይ ሚኒስትር አብይ አህመድ ወታደር መሆናቸው በጣም የጠቀማቸው ይመስለኛል። በተለይ ይሄ ከገለባ የቀለለውን የኢትዮጵያ ፖለቲካና ፖለቲከኛ ተንታኝ ነኝ ባይ አቅም በደንብ አርገው ያነጠሩትና ያሰጡት ነው ይመስለኝ። ገበያው ላይ በደንብ አርገው ነው ያሰጡት። ሰሞኑን ተተኳሽ አምርቻለሁ፣ ተተኳሽ ማምረት ጀምሬያለሁ፣ ለሎጂስቲክ እጥረት አይኖርብኝም፣ ባሻኝ ሰዓት የፈለኩት ቦታ ላይ የትኛውንም አይነት ጠላቴን በገጥም በራሴው ቀለሃ በራሴው ቋንቋ በልባቸው ኢትዮጵያዊነትን በሰነቁ ወታደሮች የገጥሜ ድነሳለሁ አሉ። በስራቸው እሱን ተናገሩ። ከዛስ ነፍሴ በሱ አልቅሳ አልጨረሰችም እና እጅሬ በዚህ ተላቅሰው አልጨረሱም። ዛሬ ሰልስታቸው መሰለኝ በሱ ማልቀስ ከጀመሩ። በሰልስቱ የበሻሻው አራዳ ምን ብሎ መጣ? ድሮን አምርቻለሁ፣ የበላችሁ ያቀርባታል በላይ ያጎርሷታል አሉ። እኚህ ሰዎች ግን ምን ቢበድሉ ነው? የትኛው አያታቸው የትኛው አባታቸው ቢረግማቸው ነው እንዲህ አይነት የማይቀመስ ጸላት የጣለባቸው? እኔ እኮ አብይ አህመድ በጣም ነው የሚያሳዝነኝ። ማለት ብርቱ መግጠም በስንት ጣሙ ሰነፍ ተሰብስቦ ይጎትተዋል። በዚህ እንዴት የሚደብረው ኢትዮጵያ ይኖራል? ማለት ድሮን አምርቻለሁ which is በጣም proudly ልናስበው የሚገባ አብይ አህመድ ድሮን አምርቻለሁ ሲል እንትን የሚሰራው ግን መቼ ነው? እንትን የሚሰራው መቼ ነው ይላል። አንተ ስራው እስቲ ብሮሱ አንተ ስራው ምን አለ ያ ሰው ያሉ እኔ ለሀገሬ ምን አደረኩላት እንጂ ሀገሬ ለኔ ምን አደረገችልን አንበል አላሉ። እነበዝብዜ እቺንማ አስቧት እንጂ እንደምታውቁት በጣም ብዙ ጊዜ ብያችኋለሁ። ይሄ ድሮን የሆነ ማንነት ያለው ሰው ድሮ ላይ ከቀሩ ሰዎች ጋር ነው ትግል የገጠመው። ድሮን ራሱ ሰውየው ራሱን ችሎ እኮ ድሮን እኮ ነው።
እያደር ተአምር ያሳየናል። እያደር አዳዲስ ነገሮች ያሳየናል። በነገራችን ላይ ጠቅላይ ሚኒስትር አብይ አህመድ ከሴኩሪቲ ተቋማት ጋር ከመከላከያ ጋር ከኤርፎርስ ጋር ከቨርቹዋል ዲፌንስ ጋር ራሳቸውን አቆራኝተው ለውጡንም ጭምር የገነቡበት መንገድ እጅግ የሚገርም ነው። በእጅጉ ሊመረመር የሚገባው ነው። አየር ኃይልን the sky is ours ሰማዩ የኛ ነው ብለው የይልማ መርዳሳ ንስሮችን ከቀሰቀሱበት ዕለት ጀምሮ የይልማ መርዳሳ ንስሮች ከቀሰቀሱበት ሰዓት አንስቶ ያዘመኑበት መንገድ የሰሩበት ብልሃት ያበጃጁበት አቅም በጣም ከፍ ያለ ነው እና አንዳንድ ሰዎች ምንድነው በጨው ደንደስ በርበሬ ተወደስ የሚባል ነገር አለ። ማን ትክክለኛ ኢትዮጵያዊ እንደሆነ አሁን እያየን ነው። በጨው ደንደስ እና በርበሬ ሲወደሱ ነበር። አሁን ትክክለኛው አንጣሪው ሰውዬ መጣ። ምንድነው ይሄ? ለሚያውቃት ተልቃ ለማያቅ ብታንስም ልጆቿ ልብ ላይ ተነቅሶ የሷስም እኛ ያለንላት ኢትዮጵያ አትፈርስም። የዘለልኩት ግጥም ያለ ይመስለኛል። ጠቅላይ ሚኒስትር አብይ አህመድ ባሰሩት ኢትዮጵያ የሙዚቃ አልበም ውስጥ ይመስለኛል ይሄ ግጥም ያለውና ለሚያውቃት ትልቅ ናት፣ ለማያውቃት ነው የምታንሰው። የኢትዮጵያን ትልቅነት ለተረዳው ለአብይ አህመድ ይሄ በጣም ተራስራው ነው። አሁን እኔን ጨምሮ ተተኳሽ ማምረቱን ገና መርምረ ነው ገና ተናገር ነው አልጨረስንም እኮ መጣላ ድሮን አምርቻለሁ እያለ በጣም ትልቅ ያልነው ድል በጣም ለሱ ኤሌመንተሪ ኬዙ ነው። ሰለብሬት እንኳን አያረጋው። ወደፊት ነው የሚራመደው፣ ወደፊት ነው የሚያየው። አንተስ ትላንት ላይ ነው ያለው። ብራዘር ተንቀሳቀስ አለበለዚያ ዛሬ ድሮን ነው አይደል የሰራው እያለቀስ ከጠበቀው አንተን ራሱ ለሌላ መሳሪያ መስሪያነት እንደ ሮ ማቴሪያል ሊጠቀምብ ይችላል። በግብአትነት እንዳይጠቀምብህ ብትንቀሳቀስ ነው የሚሻለው ማለት። እኔ ምን አይነት የጅል ስብስብ እንደገጠመው የጅል ስብስብ። አሁን ተተኳሽ ሲያመርት ምን ይባላል መሰለህ? በሰላም መኖር ከፈለክ ጦርነት እንዳለበት አካል ነው የምትዘጋጀው። የምትገነባው የጦር ፓወር ጦርነትን የማስቀረት አቅም አለው። ገጥሜ ማሸነፍ አልችልም ይሄን ኃይል የሚል አንደርስታንዲንግ ግን ቢውል ታረጋለህ ጠላቶች ላይ። ጠቅላይ ሚኒስትሩም ትላንትና እንዳነሱት ማለት ነው ጦር አይመጣም ሲሉት ይመጣል ድንገት፣ ደና ጎበዝ መርጠው ካልቆዩት። ይህ ማለት መዘጋጀት ካልቻል ጦርነት በማንኛውም ጊዜ ሊያጋጥምና ሀገር ሊያፈርስ ይችላል። ጦርነት ለማስቀረት በቂ ዝግጅት ያስፈልጋል። ጦርነት አሳጥሮ ለመጨረስም በቂ ዝግጅት ያስፈልጋል። የጠላቶች አእምሮ ላይ ገጥሜ አላሸንፈውም፣ ነክቻ አላሸንፈውም። ኖ ኢትዮጵያን መንካት በሳት መጫወት ነው። ኖ የ4 ኪሎ መንግስት መንካት ለመሞት ነው። ኖ የኢትዮጵያን ድንበር መጣስ ተለብልቦ ለማለቅ ነው የሚል አንደርስታንዲንግ ታበጃጃል። በኔ መረዳት ደፍሮ ኢትዮጵያን የሚወጋ የጎረቤት ሀገር አለ ብዬ አላስብም፣ አላምንም። ግን እንደው ሳት ብሎት የሞከረ ላንጂ ብላኝ እንጂ ምስጋናውን ላጣሽ እኔም አጠገብኩሽ በህልሜ እየመጣሽ ብሎ ለመስፈን የሚገደድ ነው የሚመስለኝ። ሳት ብሎ እንዳትሞክረው ትንሹን ነገር ነው ያሳየ ማለት እያሳየን እንዳትሞክረኝ፣ እንዳትነካኝ፣ እንዳየው ተተኳሽ አለኝ፣ እንደምደግመው ድሮንም አለኝ፣ ሰሞኑን ምናልባት አየር ኃይል ልጎበኝም እችላለሁ እየነገረህ ነው። ፕሮፓጋንዳ ዝም ብሎ ትዊተር ላይ በመጻፍ ብቻ አይደለም የሚገለጥ። ዝም ብለህ በራስ አምሮ አትፈትሽ። ሀገርን አሳንሶ የማየት ማለት ሰውየው ኢምፐርሰን ራሱን ችሎ ነው በጣም ሚራክል የሆነባችሁ። ኢምፐርሰን ራሱን ችሎ ነው በጣም ትልቅ ተአምር ይሆን መስራት እንደሚችል ማድረግ እንደሚችል መከወን እንደሚችል አስረግጦ እያሳያችሁ ነው። አስረግጦ ተቀበልከውም አልተቀበልከውም ባይዘወይ ይሄ መከላከያውን የጸጥታ ኃይሉን አየር ኃይሉን መሰረት አድርጎ መስራቱ ለኢትዮጵያ መቀጠል በጣም ትልቁ ምክንያት ነው እንጂ እንደ ጠላቶቹ እሳቤ፣ እንደ ጠላቶቹ መጠራራት፣ እንደ ጠላቶቹ ጥቅሻ ከባድ ነበር። ትላንት
የቱርኪው ሀገር በአባይ ኤርዶዋን ረሲብ ጣይብ ኤርዶዋን ሲያረጋው በጣም የተገረምክበትን ነገር ዋው ያልክለትን ነገር አብይ አህመድ ሲያደርገው ለምን ያቀራል? እነ ቶማስ ኦሴዱሬ ኖዌል ሳንካራ ያደረጉትን ነገር የትዝታ ወልዴ ሲያደርገው ለምን ይደብራል? ለዛውም በተሻለ መልኩ ለዛውም በላቀ መልኩና በላቀ መረዳት ዋው ብለ ለፑቲን ያጨበጨብክባቸውን አንዳንድ ስራዎች የምስራቅ አፍሪካዊቷ ሀገር ከሳራ በታች የምትገኘው ሀገር በጦርነት እየታመሰች ነው እያል ቀን በቀን የምትጮህባት ሀገር እረፍት ነስቼዋለሁ የምትለው ሀገር መሪ ሲያደርገው ማድነቅ ባትችል ዝም ማለት እንዴት ይሳናል? ዝም ያለ ተከበረ ይባላል እኮ መከበር በከንፈር ብራዘር። አንዳንዴ ዝም በሉ እስቲ። እንዴት ሰው ድንቁርናውን ገበያ ወጥቶ ይሸጣል? ይሄ ኤክስፖርት ስታንዳርድ ድንቁርናችሁን ሰብሰብ አድርጉት፣ የሆነ ቦታ ያዝ አድርጉትና እንትን ይላል። አይኖ አለቆቻችሁ አይመቻቸውም። አሁን የኢትዮጵያ ድሮን ማምረት ምናምን ለከፋዮቻችሁ ይደብራል፣ ለሲሳይ አይመቸውም፣ ለረጅሙ ሰውዬ ድብርት ነው። እረዳችኋለሁ። የእንጀራ ጉዳይ ነው፣ ይገባኛል። በልቶ የማደር ጉዳይ ነው። በጣም ነው አንደርስታንድ ማድረጋችሁ። ግን አንዳንድ ነገር ባይበላስ፣ አንዳንድ እንጀራ ባይበላስ ቢቀርስ እና የ4 ኪሎ መንግስት ህልሙን እየኖረ ነው፣ እያደረገ ነው። ሰሞኑን ደግሞ ሌላ ታምር ይዞ ብቅ ሊል ይችላል። አብይ አህመድና ተገዳዳሪዎቹ መካከል ያለው ትልቁ ልዩነት እሱ እያንዳንዷን ነገር የሚመለከትበት አቅጣጫ በጣም ግዙፍ ነው። እነሱ አብይ አህመድን የሚመለከቱበት እይታ በጣም አናሳ ነው። ለማሸነፍ በነገራችን ላይ የራስን አቅም ብቻ አይደለም የጠላትንም አቅም ጠንቅቆ እንደማወቅ አሪፍ ነገር የለም። ሲሆን የራስንም የጠላትንም አቅም ማወቅ አሪፍ ነገር ነው። ግን ራስንም ጠላትንም አንደርስታንድ ሳያረጉ ዘሎ ወደ ኳስ ሜዳው መግባት 3 ነጥብ ትጥላለህ። ለቀጣይ ጨዋታም እንዳትሞት እንዳትድን ሆነ ትንፋሽ ታባክናል። እና በዚህ የሚደብረው ካለ የፈለገበት ገደል ሄዶ መግባት ይችላል። ገደል ካላወቅ እኔ እመርጥልሃለሁ፣ እኔ መርጬ ልትገባለህ። ለአንዳንድ ሰዎች በነገራችን ላይ አንዳንድ ለብልጽግናዊ ድንዙዞችም ትልቅ ሌሰን ነው። ይሄንን ጉዳይ እንዴት ነው የምትሸጡት? ይሄንን ጉዳይ እንዴት ነው የምታወጡት ገበያ ላይ? ስንት የሚወራ ነገር እያለ የማይወራ ነገር በማውራት የተጠመዳችሁ፣ በጀት የሚመደብላችሁ፣ ገንዘብ የሚለቀቅላችሁ ብልጽግናዊ ባለ ካሜራዎች፣ ብልጽግናዊ ባለ ማይኮች፣ ብልጽግናዊ ናሽናል ቴሌቪዥንና ናሽናል ሬዲዮ ጣቢያዎች እንዴት ነው የምታወሩት? እስቲ እናያችኋለን። ኪሳራዎች የሰውየው ርቀት ባይዘው ከተቃዋሚዎቹ ብቻ አይደለም ከአንዳንድ አብሯቸው ከሚውሉት ምናልባት አብረው ከሚንቀሳቀሱ ምናምን አሻንጉሊቶች፣ አናሳዎች ማለት እኔ አንዳንድ ነገር ያሳዝነኛል እኮ። ህልምና ራእዩን ብቻ አይደለም ሰውየው የተሸከመው፣ አንዳንድ ገለባዎችንም ነው የተሸከመው። ከዛ ደግሞ በራሳቸው እንደቆሙ አድርጎ ያስባሉ ድንዙዛኖች። የናንተ ባሰ ደግሞ ከሌሎቹና እጅግ በጣም ትልቅ ተአምር ኢትዮጵያ ላይ የተሰራ ነው። ደግሞ ይቀጥላል። ጦርነት እንዴት ወታደራዊ አቅምን ብቻ ያደራጃል ምናምን። ብራዘር በጣም ብዙ ጊዜ ብዬሃለሁ፣ አባይንና ቀይ ባህርን እያወራን ባዶ እጃችንን መቀመጥ ማለት በጣም ከባድ ነው። ስለ አባይና ስለ ቀይ ባህር እያወራን፣ ስለ ምስራቅ አፍሪካ ቀጠና እያወራን፣ ስለ ጂኦፖለቲክስ እየተነጋገርን ወታደራዊ አቅሜን አላሽቄ ቁጭ ብዬ በጠረጴዛ ዙሪያ በእስክሪብቶ ብቻ አወራለሁ ካልክ ችግር ነው። እስክሪብቶን ይዘውት እስክሪብቶ ላይ እንዲገደዱ የሚያስገድዳቸውን የባሩድ ሽታም ማዘጋጀት መቻል አለብህ። ያኔ አቅምህን ያውቁና ካንተ ጋር መገዳደርን ያቆማሉ። ያኔ አቅምህን ያውቁና አጉል ትዕቢታቸውን ያቆማሉ ማለት ነው። እና የትዝታ ወልዴ ልጅ እንዳሰበው እንዳለመው እንደፈለገው እየተንቀሳቀሰ ነው። እና አፕሪሺየት እናደርጋለን። ይሁን ይስመር ይሳካል ነው የምንለው። አንዳንድ አካላቶች እንዲህ ስንል የሆነ ሚራክል ምናምን ተፈጥሮ አይደለም፣ ሀገራችን ስለሆነ ነው። ምንም ተፈጥሮ አይደለም፣ ምንም አግኝተን አይደለም፣ ምንም ጠብ ያለ ነገር ስላለ አይደለም፣ ሀገር ስለሆነ ነው፣ ኢትዮጵያ ስለሆነች ነው። በዚህ አለመኩራት አይቻልም፣ በዚህ ፕራውድ አለመሆን አይቻልም። እና ትልቅ ተአምር ያየነው የአብይ አህመድ ቡጢ እየተዘነዘረ የአብይ አህመድ ሩጫ ግስጋሴ እንደቀጠለ ነው። ሰጋሩ ሰው መንገዱን ተያይዞታል። ይመች ነው ምለው ነው ይመች ኢልመ በሻሻ ያጣፍጥል ነው ምንለው። ኢትዮጵያን እንዳሰብካትና እንዳለምካት ሆነ ያሳየን፣ ለኛም እንደዛ ሆነ ያሳየን፣ የተከበረችውን ኢትዮጵያ ያሳየን ነው ምንለው።
እኔ ግን ሁሌም እንደማይለወጥ አንድና ውድ ቃል፣ አዲስ ትውልድ፣ አዲስ ተስፋ፣ ሁሉም ጥሩ ይሆናል። የኔና የናንተ ሀገር እንደ ልማዷ ታሸንፋለች ነው ምለው። አዲሱ ቤታችንን ላይክ፣ ሼር፣ ሰብስክራይብ አድርጉት፣ ለወዳጆቻችሁ አድርሱ። ትንሽ ሞቅ አድርገን ወደ ላይቭ ስርጭታችን እንመጣለን። ያው እንግዲህ ከብዳል ባዶ ቤት ብዙ ለምዶ፣ ግን እስቲ እናንተን ይዘን መብዛታችን፣ እናንተን ይዘን ማሸነፋችን አይቀርም። አዲስ ድምጽ፣ አዲስ ትውልድ፣ አዲስ መልክን እናነሳለን። ያላችሁን እናንተ ናችሁ፣ ከእናንተ ጋር እንበዛለን። አሁንም እላችኋለሁ አዲስ ትውልድ፣ አዲስ ተስፋ፣ ሁሉም ጥሩ ይሆናል። የኔና የናንተ ሀገር እንደ ልማዷ ታሸንፋለች። ወዳችኋለሁ። ቸር ቆዩኝ።